ቀዳሚ መረጃችን የፌደራል ፖሊስ የአድማ መከላከልና መቆጣጠር ያሰለጠነውን የፖሊስ ኃይል አስመርቋል። ክቡር ኮሚሽነሩም መልእክት አስተላልፏል። ቀዳሚ የዛሬ መረጃችን ነው። አንድ ፖሊስ ወደ አካውንቱ የገባውን ገንዘብ ተመላሽ አድርጓል። ገንዘቡ ወደ አካውንቱ የገባው በስተት ነበረ። እንዲህ አይነት ታማኝነቶች እንዳሉም በርካቶች እየተነጋገሩበት ይገኛሉ። ጉዳዩን እንነግራችኋለን። ኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ደርሸባቸዋለሁ ብሏል። ይህን ጉዳይ በዝርዝር እንነግራችኋለን። አሁን ሚስቱን ገድሎ ተሰወረ የሚሉ ዜናዎች ተበራክተዋል አይደል? እኛም በእናንተ ምናደርስላችሁ በርካታ መረጃዎች ከግድያ ጋር የተገናኙ መረጃዎች አሉ። እነዚህ ወንጀሎች ጥቂቶቹ በአእምሮ ህመም ምክንያት ሊከሰቱ እንደሚችሉ ዘርፉ ውስጥ ያሉ ምሁራን ይገልጻሉ። ግድያና የአእምሮ ጤንነት ምን አገናኛቸው የሚለውንም እንነግራችኋለን። ኢዜማ በዛሬው ዕለት በሐረሪ ክልል በማንነት ላይ የተመሰረተ የምርጫ መድሎ እንደገጠመው ገልጿል። ሙሉ መግለጫውን ለእናንተ እናቀርባለን። ከ9.7 ሚሊዮን ብር በላይ ዋጋ ያለው ህገወጥ ሲጋራ ተወገደ። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ለዛሬ ለግንቦት 7 2018 ዕለት አርብ ያዝናቸው መረጃዎች እንደሚከተሉት ይቀርባሉ። እኔ ናርዶስ አለማየሁ ነኝ። ሁሌም እንደምላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀዳሚነት ወደምናየው መረጃ እናልፋለን። በፌደራል ፖሊሶችን አሰልጥኖ አስመርቋል። በምረቃ መርሃ ግብሩ ላይ ተገኝተው የስራ መመሪያ ሰጥተዋል። የኢትዮጵያ ፌደራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጀነራል ደምላሽ ገብረ ሚካኤል ጠንካራ ሀገር እንዲኖር ጠንካራ መንግስት እንደሚያስፈልግ ገልጸዋል። ጠንካራ መንግስት እንዲኖር ደግሞ የሀገሪቱን ህግና ስርዓት የሚያስከብር በቴክኖሎጂውም የዘመነ በሰው ኃይልም የሰለጠነ በስነ ምግባር የታነጸ ሙያዊ ብቃቱም የተረጋገጠ ፖሊስ መገንባት ደግሞ ወሳኝ መሆኑን በመልእክታቸው ገልጸዋል። ኮሚሽነሩ አክለው የአድማ መከላከልና መቆጣጠር ባሳየው ከፍተኛ የሚባል ብቃት የታየበት ልዩ ወታደራዊ ትርኢትና ሰራዊቱ በራሱ ዘመናዊ ተሽከርካሪዎችን የታጠቀ ብቻ ሳይሆን በቀጥታ በእዝና ቁጥጥር ማዕከል ወይም ኮማንድ ኤንድ ኮንትሮል ሴንተር ጋር የተገናኘ ድሮኖችን የታጠቀ መሆኑን ገልጿል። ይህም በሁከትና ብጥብጥ ጊዜ ሰላማዊውን ዜጋና ሁከት ፈጣሪውን ማን ነው የሚለውን ለይቶ ለማወቅና ለፖሊስ ሰራዊቱ መረጃ ለመስጠት ትልቅ የሆነ ፋይዳ እንዳለው ተናግረዋል። በመልእክታቸው ቴክኖሎጂዎቹ የዜጎችን ሰብአዊ መብት ለመጠበቅም ተቋሙ ያለውን ቁርጠኝነት እንደሚያሳይ ገልጸዋል። በቅርቡ የሚካሄደው 7ኛው ሀገራዊ ምርጫ አለ። ይህ ምርጫ እንግዲህ በሰላም እንዲጠናቀቅ ህዝቡን በነጻነት ወጥቶ ድምጹን እንዲሰጥ ተመራቂዎችና መላው የፖሊስ ሰራዊትን በተሰማሩበት አካባቢ ላይ ሁሉ የሰላም ዘብ ሆነው እንዲያገለግሉ መመሪያ ሰጥተዋል። የኢትዮጵያ ፌደራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩም እንዲሁ መልእክት አስተላልፈዋል። እሳቸው ያስመረቅነው የአድማ መከላከልና መቆጣጠር ፖሊስ ኃይል በየትኛውም ስፍራና በየትኛውም ጊዜ ከሀገሪቱ ሰላምና ደህንነት ጋር የተገናኘ ወይም በዜጎች ላይ የሚቃጡ ህገወጥ ተግባራት ሲኖሩ ዘመናዊ በሆነ አኳኋን አመጾችን፣ ሁከቶችን፣ ብጥብጦችን መቆጣጠር የሚያስችል ሁለንተናዊ ስልጠና የወሰዱ መሆኑን ተናግረዋል። እነዚህ ፖሊሶች እንዲሁም ምክትል ኮሚሽነሩ አክለው በትርኢቱ ላይ እንደታየው ጠንካራና አድማን መከላከል የሚያስችል የሰው ኃይል እንዳለ ይህ ኃይል እንግዲህ በየትኛውም አካባቢ በየትኛውም ክልል በአዲስ አበባ ከተማና በየትኛውም ስፍራ በዚህ ልክ የተገነባና ተነቃንቆ የተሰጠውን ተልዕኮ ሁሉን ህግን ማዕከል ባደረገ መንገድ መቆጣጠር የሚያስችል አቅም የፈጠረ መሆኑን የተገለጸው። በዚህ መሰረት እንግዲህ እነዚህ የምትመለከቷቸው ፖሊሶች ተመርቀዋል። አንድ ፖሊስ ያደረገው ተግባር መነጋገሪያ ሆኗል። በስህተት ወደ አካውንታቸው የገባውን ገንዘብ ተመላሽ ያደረጉት የፖሊስ አመራር በባንኩ በኩል ምስጋና ተችሯቸዋል። በአንድ ግለሰብ ህይወት ውስጥ እንግዲህ ትልቅ ዋጋ ካላቸው የሞራል እሴቶች አንዱ ታማኝነት ነው። በአጭር አነጋገር ታማኝነት ለአንድ ሰው፣ ለሃይማኖት፣ ለሀገር፣ ለግለሰብ፣ ለራስ ቃል ኪዳን ወላዋይነት ሳይኖር መቆምና ለዛ እውነተኛ ሆኖ መገኘት ነው እንግዲህ ታማኝነት። ይሄም እንግዲህ ትላንትና በሰፊው ሲዘዋወር የቆየ መረጃ ነው። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአዲስ አበባ ፖሊስ ኮሌጅ ዋና መምሪያ መምህር የሆኑት ኮማንደር ኃይለ ማርያም በቀለ ይባላሉ። ሚያዝያ 28 በአቢሲኒያ ባንክ በኩል በአካውንታቸው በስህተት 77630 ብር ገብቶላቸዋል። ይሄንን እንግዲህ ለባንኩ ተመላሽ በማድረጋቸው ነው ምስጋና የተቸራቸው ከባንኩ። ይሄን መሰል ስነ
ምግባራዊ ተግባራት ምንም እንኳን ከአንድ የፖሊስ መኮንን የሚጠበቅ ቢሆንም አመራሩ ላሳዩት አርአያነት ያለው ተግባር ግን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም ምስጋናውን አቅርቦላቸዋል። አቢሲኒያ ባንክም ምስጋናውን አቅርቧል። ከዚሁ ጋር በተያያዘ ከታማኝነት ጋር በተገናኘ ብዙዎቻችን ወደ ራሳችን የሚገባን የራሳችን ያልሆነ ገንዘብ በተለይ እንደዚህ በርከት ያለ ገንዘብ ለብዙዎቻችን ታማኝ ሆነን የመመለስ ልምድ ሊኖር እንደሚገባም ነው መማሪያ የሆነው። ከዚሁ ጋር በተያያዘ በስህተት ወደ አካውንቱ የገባን ግማሽ ሚሊዮን ብር የመለሰው ሌላኛውን ግለሰብ ደግሞ እንነግራችኋለን። ዘማሪ አብነት ነጋሽ ይባላል። በጥቅም የሚታወር እንግዲህ ብዙ አይነት ታሪክ እንሰማለን። እንደዚህ አይነት ግለሰቦችን ደግሞ ስናይ እውነትም ታማኝነት አለ እንላለን። ዘማሪ አብነት ነጋሽ ቶክቻው በስህተት ደግሞ ወደ አካውንቱ የገባለትን ከግማሽ ሚሊዮን ብር በላይ በአካል የኢትዮጵያ ንግድ ባንክ በመገኘት ለባለቤቱ እንዲመለስ አድርጓል። ይሄኛውም ግለሰብ ማለት ነው። በፈተና ወቅት እንግዲህ ታማኝነትን በተግባር ማሳየት እንዲህ አይነት ቅንነት ከግለሰብ አልፎ ለሀገር እድገትና ለሕዝብም ትስስር መሰረት ነው። ለሌሎች ሰዎችም ደግሞ መማሪያ የሚሆን ነው። እንደነሱ መሆንን እንድንመኝ የሚያደርግ ነው። ለሚዘምርለት ቃልም በተግባር ምስክር ሆኗል የተባለው ማህበራዊ ሚዲያ ላይ ቀደም ሲል የጠቀስኩት የፖሊስ አባልና የግለሰብ በጣም ከፍተኛ የሆነ ሁኔታ ሲዘዋወር ነበረ። የነሱ ጉዳይ እውነተኛ ሀብት እንግዲህ በአካውንት ውስጥ ያለው ቁጥር ሳይሆን በንጹህ ህሊና የሚገኘው የውስጥ ሰላም ነው። ይህ መልካም ተግባር ለሁላችንም ትልቅ ትምህርትና እሴት መሆን የሚችል ነው የተባለው። ዛሬም እንግዲህ በምድራችን ላይ ቅን ልቦች እንዳሉ ማሳያ ነው። በዚህ መሰረት እነዚህ ሁለት ግለሰቦች በታማኝነት የራሳቸው ያልሆነን ገንዘብ ለሚገባው አካል መልሰዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ደርሼባቸዋለሁ ብሏል። ይሄን ያሉት የሀገር ውስጥ መገናኛ ብዙሃን ናቸው። አገልግሎቱ እንግዲህ ከ10,000 በላይ ሰዎች ሐሰተኛ የልደት ሰርተፍኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሉ እንደተደረሰባቸው ነው የተነገረው። በኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት ዳይሬክተር አቶ ሙልጌታ ብርሃኑ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ አስረድተዋል። አቶ ሙልጌታ ረጅም ዓመታትን በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበትን ሁኔታ አስረድተዋል። በሪፈረንደም ወቅት እንግዲህ ያልመረጡ እንደማንኛውም ኢትዮጵያዊ የዜግነት መብት ይሰጣቸዋል። ሪፈረንደም የመረጡት ግን ህጉን ተከትለው የዜጎችን ጥያቄ ማቅረብ ይችላሉ ነው ያሉት። ስለዚህ የኢሚግሬሽንና ዜግነት አገልግሎት የሚነሱበትን ቅሬታዎችን ለመፍታት እየሰራ መሆኑንም ኃላፊው ጠቅሰው ነው ያለፉት። ሰዎችም ለአገልግሎት ሲመጡ ደግሞ የሚያጋጥሟቸውን እንግልቶች ለመቀነስ የሚጠበቅባቸውን ሰነድ ሁሉ አሟልተው እንዲመጡ ማሳሰቢያ ሰጥተዋል ማለት ነው። አሁን ሚስቱን ገድሎ ተሰወረ፣ ሚስቱን በአሰቃቂ ሁኔታ ገደለ የሚሉ ዜናዎች በብዛት የምንሰማቸው ዜናዎች ናቸው። እነዚህ ወንጀሎች ጥቂቶቹ በአእምሮ ህመም ምክንያት ሊከሰቱ እንደሚችሉ የዘርፉ ምሁራን ይገልጹታል። ግድያና የአእምሮ ጤንነት ምን ያገናኘዋል ለሚለው ጉዳይ ዛሬ አንድ ጉዳይ ለእናንተ እናደርሳለን። ይህ በዶክተር ኃይለ ልዑል መኮንን የቀረበ የሀገር ውስጥ መገናኛ ብዙሃን የያዙት መረጃ ነው። በፖሊስ ዜናዎች ላይ አልፎ አልፎ እናንተም የምትሰሟቸው ከሚዘገቡት ከሚሰሙት ከተለመዱት የወንጀል ታሪኮች መካከል በቅናት ተነሳስቶ ሚስቱን በአሰቃቂ ሁኔታ ገድሎ ተሰወረ ወይም እጁን ሰጠ፣ አሰቃቂ ጥቃት ፈጸመ የሚሉ ይጠቀሳሉ። እኛም በተደጋጋሚ የህግና የወንጀል ጉዳዮችን ስናቀርብ ለእናንተ የምናቀርብላችሁ ተደጋጋሚ ዜናዎች ናቸው። እነዚህ የወንጀል ድርጊቶች ምናልባት ከነዚህ ወንጀሎች ጥቂቶቹ በአእምሮ ህመም ምክንያት ሊከሰቱ ይችላሉ። ለምን ዛሬ ቀላ ያለ ልብስ ለበስሽ፣ ማን እንዲያይሽ ነው የሚሉ ይህ ጥያቄ ተራ የቅናት መግለጫ ሊመስል ይችላል። ነገር ግን በፖሊስ መዝገቦች ላይ የምንሰማቸው ለአሰቃቂ ድርጊቶች መነሻ ናቸው። አሰቃቂ የቤት ውስጥ ጥቃቶችና ግድያዎች መነሻቸው እንዲህ ካሉ ትንንሽና ምክንያት የሌላቸው ጥርጣሬዎች የሚጀምሩ ሊሆኑ ይችላሉ ይላሉ ምሁራኑ። ይህ ሁኔታ በአእምሮ ሕክምና ኦቴሎ ሲንድሮም ይባላል ነው የተባለው። ታሪኩ የሚጀምረው ደግሞ በአንድ ሰው አእምሮ ውስጥ በሚፈጠር የሐሰት ጽኑ እምነት ወይም በአእምሮአችን ውስጥ በሚሰል ጉዳይ ነው ወይም በሕክምናው ዴሉዥን ምክንያት ነው። ግለሰቡ የትዳር አጋሩ ታማኝ እንዳልሆነች በጽኑ ያምናል። የሚገርመው ግን ይህ እምነት ምንም አይነት ተጨባጭ ማስረጃ የሌለው መሆኑ ነው። ይልቁንም ተራ ነገሮች እንደ ትልቅ ማስረጃ ይቆጠሩና ሰውየው ሚስቱን እንዲገላት ያደርጋሉ። በዚህ ምክንያት የትዳር አጋሩ ስልኳን ሳይለንት ካደረገች ከሌላ ሰው ጋር እያወራች ነው ወይም ደግሞ ቤት ዘግይታ ከገባች ሌላ ቦታ ነበረች ብሎ እንዲደመድም ያደርጋል ነው የተባለው። ይህ ጥርጣሬ እያደገ ሲሄድ ግለሰቡ ልብስ መፈተሽ፣
ስልክ ማስጠለፍ አልፎ ተርፎም ደግሞ በሄደችበት ሁሉ መከታተል ይጀምራል። ሁኔታው የሚከፋው አጋሩ ምንም አላደረኩም ብላ ብታስረዳውም እውነታውን ለመቀበል አለመቻሉ ነው። እንደዚህ አይነት ጉዳዮች ናቸው ወደ ግድያ የሚያመሩት። ግለሰቡ እየተከዳው ነው ብሎ በጽኑ ስለሚያምን ራሱን እንደ ተበዳይ ይቆጥራል። ከዛም ወደ አሰቃቂ በቀል እርምጃ ወይም ግድያ ሊያመራ ይችላል። የሼክስፒር ድርሰት ላይም ይህንን ጉዳይ ተጠቅሞታል። ኦቴሎ የሚባለው ገጸ ባህሪ እንግዲህ ያደረገው ይህንኑ ነበረ። ሚስቱ ንጹህ ሆና ባለ ጊዜ በሐሰት ጥርጣሬ ተነሳስቶ ህይወቷ እንዳጠፋ ነው የሚታወቀው። ኦቴሎ ሲንድሮም የአእምሮ ሕክምና የሚያስፈልገው በሽታ ነው። ነገር ግን ችግሩ የሚያከብደው ግለሰቡ ትክክል እንደሆነ ስለሚያምን ወይም ትክክል ነኝ ብሎ ስለሚያስብ ወደ ሕክምና በቀጥታ ለመምጣት አዳጋች ያደርገዋል። ይህ አይነቱ ህመም በወንዶችም በሴቶችም ላይ የሚከሰት ነው። በተደጋጋሚ የምንዘግብላችሁ በተለያዩ መገናኛ ብዙሃን የምትሰሟቸው የግድያ ዜናዎች ከዚህ እንደሚነሱ ይገለጻል። በዙሪያችሁ እንዲህ አይነት የህመም ምልክት የሚያሳዩ ሰዎችን ወደ ባለሙያ በማምጣት ህመሙ ሳይከፋ መታከም እንዲቻልና ግድያዎች እንዳይባባሱ ማድረግ እንደሚቻልም ነው የተጠቆመው። ኢዜማ በሐረሪ ክልል በማንነት ላይ የተመሰረተ የምርጫ መድሎ እንደገጠመው ገልጿል። በዛሬው ዕለት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በሐረሪ ክልል በማንነት ላይ የተመሰረተ የምርጫ መድሎ እንደገጠመውና ይህም ዲሞክራሲያዊ መብቶችን በማንነት ውስጥ የሚጥል ተግባር መሆኑን አስታውቋል። ፓርቲው በወቅታዊ የምርጫ ጉዳዮች ዙሪያ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቶ ነበረ። በሐረሪ ክልል የተፈጸመውን ህገ መንግስታዊ ጥሰት ጨምሮ በአባላቱና በእጩዎቹ ላይ የደረሱ ተግዳሮቶችን ገልጿል። የሐረሪ ክልል ጠቅላይ ፍርድ ቤት እንግዲህ የክልሉን ብሔራዊ ጉባኤ አባላት የሐረሪ ብሔረሰብ አባላት ብቻ መሆን አለባቸው በሚል የኢዜማና የሌሎች ተፎካካሪ ፓርቲ እጩዎችን ከምርጫው ውጪ ማድረጉን ፓርቲው አጥብቆ ኮንኗል። ይሄ ውሳኔ ማንኛውም ኢትዮጵያዊ በብሔር፣ በቋንቋ ወይም በፖለቲካ አመለካከት ልዩነት ሳይደረግበት የመምረጥና የመመረጥ መብት እንዳለው የሚደነግገውን የኢፌድሪ ህገ መንግስት አንቀጽ 38 የሚጥስ መሆኑን ነው ያስታወቀው። ከዚህ በተጨማሪ በደቡብ ኢትዮጵያ በሲዳማ፣ በሐረሪ፣ በዳውሮና በአርባ ምንጭ ዙሪያ የፓርቲው እጩዎችና አስተባባሪዎች በህገወጥ መንገድ እየታሰሩ እንደሚገኙ በመግለጫው ዛሬ አመላክቷል ማለት ነው። በካፋ በጌዲዮና በኦሮሚያ ክልልም የሚደረጉ የፓርቲው አባላት ላይ በተለይ መምህራን ላይ የደሞዝ መከልከልና ከስራ ማፈናቀል ዛቻ እየደረሰባቸው መሆኑን ኢዜማ ገልጿል። ኢዜማ የብሔራዊ ምርጫ ቦርድ የታሰሩ እጩዎችን እንዲለቀቁ እያደረገ ያለውን ጥረት ቢያደንቅም ቦርዱ ከማስጠንቀቂያ ባለፈ በህገወጥ ድርጊት በሚሳተፉ የመንግስት ሹመኞች ላይ ጠንካራ ህጋዊ እርምጃ እንዲወሰድም በዛሬው ዕለት ጥሪ አቅርቧል። ወደ መጨረሻው ዜና ስናልፍ ከ9.7 ሚሊዮን ብር በላይ ዋጋ ያለው ሲጋራ ተወግዷል። የትንባሆ ኢንዱስትሪ ወጣቶችና ህጻናትን እንግዲህ በሱስ ለማጥመድ የሚጠቀምባቸውን አታላይ ስልቶች ለማጋለጥ ያለመ ዓለም አቀፍ ንቅናቄ በኢትዮጵያ በይፋ ተጀምሯል። ዘመቻው በዓለም አቀፍ ደረጃ ለ39ኛ በኢትዮጵያ ደግሞ ለ34ኛ ጊዜ የሚከበረውን የዓለም የትንባሆ ነጻ ቀን ምክንያት በማድረግ የተጀመረ ነው። ለኒኮቲንና ለትንባሆ ሱሰኝነት እንግዲህ አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል አመቱን ሙሉ በሚዘልቁ ተግባራት እንደሚታሰብ ነው የተገለጸው ማለት ነው። በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን በመድኃኒት ዘርፍ ምክትል ዋና ዳይሬክተር አቶ ስዩም ወልዴ መግለጫ ሰጥተው ነበረ። የትንባሆ ኩባንያዎች እንደ ቸኮሌት፣ ቫኒላና ፍራፍሬ ያሉ አማራጭ ጣዕሞችን በመጠቀም አዲስ ትውልድን ኢላማ እያደረጉ መሆኑን ጠቁመዋል። አቶ ስዩም አክለው በተለይ የኤሌክትሮኒክ ሲጋራዎችን እንደ ዘመናዊ ጉዳት እንደሌላቸው አድርገው በማቅረብ ወጣቶችን እያታለሉ እንደሚገኙ፣ ጥናቶችም ሲጋራ የሚጠቀሙ ወጣቶች ወደ መደበኛ ሲጋራ የመሸጋገር እድላቸው በ3 እጥፍ እንደሚጨምር አረጋግጠዋል ነው ያሉት። ስለዚህ ባለስልጣኑ ባለፉት 9 ወራት ውስጥ ብቻ በ55503 ተቋማት ላይ ጥብቅ ፍተሻ አድርጎ ነበር ነው ያሉት። ጥብቅ ፍተሻ ማድረጉን ገልጸዋል ምክትል ዋና ዳይሬክተሩ። በዚህ መሰረት ግምታዊ ዋጋቸው 9.7 ሚሊዮን ብር የሆኑ 1.3 ሚሊዮን ህገወጥ ሲጋራዎችና 53 ኪሎ ግራም የትንባሆ ቅጠል እንዲወገድ ተደርጓል ነው የተባለው። በተመሳሳይ የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ዋና ስራ አስኪያጅ ወይዘሮ ሙሉመቤት ታደሰም በከተማ ደረጃ የሚደረገው ቁጥጥር ተጠናክሮ መቀጠሉን ገልጸዋል። እንደ ጋትስ የጥናት መረጃ እንደውም ባለፈው 1 ዓመት ብቻ በኢትዮጵያ አጠቃላይ የትንባሆ ተጠቃሚዎች ቁጥር ከ5 በመቶ ወደ 4.6 በመቶ ዝቅ ማለቱ ትልቅ ስኬት መሆኑን ነው የገለጹት ማለት ነው። ስለዚህ ኢትዮጵያ የትንባሆ ኢንዱስትሪውን የንግድ ፍላጎትና ጣልቃ ገብነት በመቋቋም ለህዝብ ጤና ቅድሚያ በመስጠቷ የዘንድሮውን ዓለም አቀፍ እውቅና ልታገኝ ችላለች። የዓለም ጤና ድርጅት WHO ደግሞ የሚያሳየው መረጃ በየዓመቱ ከ8 ሚሊዮን በላይ ሰዎች በትንባሆ ሳቢያ በሚመጣ እንደ ካንሰር፣ ልብ፣ የስኳር ህመም ባለ ህመም
ይሞታል ማለት ነው በየአመቱ ይሄ ሁሉ ሰው። ከነዚህ ውስጥ 1.3 ሚሊዮን የሚሆኑት ራሳቸውን ሳያጨሱ በሌሎች ጭስ ለህልፈት የሚዳረጉ ሲሆን ወላጆች፣ መምህራን እንዲሁም መገናኛ ብዙሃን በደንብ የተቀናጀ ጥረት በማድረግ ወጣቶች ከዚህ አደገኛ ወረርሽኝ እንዲታደጉም ባለስልጣኑ ጥሪ አቅርቧል። በዛሬው ዕለትም የዓለም ከትንባሆ ጭስ ነፃ ቀንን ምክንያት በማድረግ የምክክር መድረክ ተካሂዷል። በዘርፉ ባለሙያዎች የተለያዩ ገለጻዎች ቀርበዋል። የፓናል ውይይትም ነው የተካሄደው። ውድ ቤተሰቦቻችን ለዛሬ ለግንቦት 7 ያዝናቸው መረጃዎች እነዚህ ናቸው። ቀጣዩ ቅዳሜና እሁድ ደስ የሚል እንዲሆንላችሁ እመኛለሁ። ከሰኞ እስከ ዓርብ ለእናንተ የተመረጡትን ከተገኙ ወይም ደግሞ ከምንዘግባቸው መረጃዎች ውስጥ የሚመጥኗችሁን ብቻ መራርጠን የምናቀርብበት ቻናል ነው። አሃዱ ኒውስ ኤንድ ፖለቲክስን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ተደራሽ አድርጉ። እናንተም ደግሞ ሰብስክራይብ አድርጉ። እኔ ናርዶስ አለማየሁ ነበርኩኝ። በያላችሁበት ደስ የሚል የረፍት ጊዜ ይሆንላችሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምንስቆያችሁ። ይህ አሃዱ ሬዲዮ 94.3 ነው። ነጻነት ኪዳኔ ቴክኒኩ ላይ ያለች ህይወቴ ጌትነት ማለዳውን እያስፈጸመችና የእናንተን ውድ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች። ለሐሳቦቻችሁ ከፍተኛ ዋጋ እንሰጣለንና በ0940000002 በ0940000003 እንዲሁም በ0940000007 ላይ ብትደውሉ ሐሳቦቻችሁ በክብር ይስተናገዳሉ። ከኔም ጋራ በህይወቴ በኩል መገናኘት እንችላለን። ወደ በኋላ ላይ ሐሳቦቻችሁን ሰብሰብ አድርጌ ያቀርባለሁ። 7545ንም ለድምጽና ለጽሁፍ መልእክቶቻችሁ ተጠቀሙበት። ውድ ቤተሰቦቻችን በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። አንኳር ዘገባዎቹን አስቀድማለሁ። ክብሮም ወርቁ ነኝ። የኢትዮጵያ የባህር በር ፍላጎት ለቀጣናዊ ጋራ ተጠቃሚነት እንጂ የሌሎችን ጥቅም የሚጋፋ ለመሆኑ ተገለጸ። በሎጂስቲክስ ዘርፍ የተሰማራው የንግዱ ማህበረሰብ ለኢትዮጵያ የባህር በር ጥያቄ ስኬት አዎንታዊ ጫና የመፍጠር አቅም እንዳለው ተገልጿል። ኢትዮጵያ የጀመረችው የኢኮኖሚ ሪፎርም የግሉ ዘርፍና በተለይም በሎጂስቲክስ ዘርፍ የተሰማራው የንግዱ ማህበረሰብ ለሀገሪቱ የባህር በር ጥያቄ አዎንታዊ ግፊት እንዲያደርግ ምቹ ሁኔታ እየፈጠረ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ለአሃዱ አስታውቋል። ሚኒስትር ዴታ አቶ በርሆ ሐሰን ለአሃዱ እንደተናገሩት የኢትዮጵያን የኢኮኖሚ እድገትና አቅጣጫ የሚመለከቱ የውጭ ሀገራት የንግድ ተቋማትና ማህበራት በሀገሪቱ ላይ ያላቸው ፍላጎት እየጨመረ መጥቷል። ይህ ፍላጎት ደግሞ የየሀገራቱ መንግስታት በኢትዮጵያ ላይ ያላቸውን የቢሮክራሲ አቋም ድጋሚ እንዲመረምሩና የንግድ ትስስሩ እንዲያቀላጥፉ ጫና የመፍጠር አቅም እንዳለው ጠቁመዋል። የንግድ ማህበራት ምንም እንኳን ከፖለቲካ ነፃ መሆን ባይችሉም ዋና ትኩረታቸው ግን ትርፍና የንግድ ትስስር መሆኑን ተናግረዋል። እነዚህ አካላት ፖለቲካዊ አይደሉም፣ ግባቸው ንግድ ነው። ንግድ ደግሞ ትስስርና ምቹ ቀልጣፋ እንቅስቃሴን ይፈልጋል ያሉት ሚኒስትር ዴታው የንግዱ ማህበረሰብ በኢትዮጵያ በኩል ያለውን የኢኮኖሚ አስፈላጊነት ለየሀገራቸው መንግስታት እንደሚያስተላልፉ ገልጸዋል። ኢትዮጵያ ያላትን የኢኮኖሚ አቅም በመጠቀምም ተፈላጊ ሆና መገኘት እንዳለባት የጠቀሱት ሚኒስትር ዴታው የሀገሪቱን እድገትና ሪፎርም የሚመለከቱ አካላት ወደ ሀገሪቱ ገብተው ለመገበያየት ፍላጎት እንደሚያሳዩ አስረድተዋል። ይህም ሂደት ኢትዮጵያ ለምታነሳው የባህር በር ጥያቄ ተጨማሪ ዲፕሎማሲያዊ አቅም እንደሚሆን አመላክተዋል። ወደብ ጋር ተያይዞ ያው ሁሉም የኛን ኢኮኖሚ የማይፈልግበት ምክንያት የለም። እኛ ተፈላጊ ሆነን ነው ማግኘት የሚፈልገው። የምንናጥቀው ነገር የለም፣ የምንሰጠው ነው እንጂ የምንናጥቀው ነገር የለም። ብዙዎቹ ደግሞ የኛን እድገት ሴንስ ሲያደርጉ ታች ሲያደርጉ አስፓይሬሽኖቻችን፣ ፕላኖቻችን፣ ሪፎርም ስራዎቻችን እና እያደገ ያለ ኢኮኖሚን ሆኖ ሲያዩ ሲገቡበት ሴንስ ያደርጋሉ ማለት ነው። ወደ ሀገራቸው እንዲገባዩ ፑሽ ያደርጋሉ ብለን እናስባለን። የመንግስት ቢሮክራሲያቸውን ስታንዳቸው ደግሞ ሪቪዚት እንዲያደርጉ እነዚህ አካላት ፑሽ ያደርጋሉ። ምክንያቱም ፖለቲካል አይደሉም እነሱ ፖለቲካል አሶሲዬሽንስ ምንም እንኳን ከፖለቲካ ስኪፕድ መሆን ባይችሉም ዋናው ታርጌታቸው ንግድ ነው። ንግድ ደግሞ ኮኔክቲቪቲ ይፈልጋል፣ ስሙዝ ፕሮግረስ ይፈልጋል። ከዚህ አኳያ ፕሮፊት ላይ ትኩረት ያደረጉ ናቸው። ከዚህ አኳያ በዚህ ማዕቀፍ ውስጥ የሚመጡ አካላት አንድም በሌላም ምክንያት የየሀገራቱ ተወካዮች ናቸው፣ የየሀገራቱ ዜጎች ናቸው። በዚህ ስብስብ የኢትዮጵያን ሲግኒፊካንስ የኢትዮጵያን አስፈላጊነት ለየሀገሮቻቸው ሜሴጅ ያስተላልፋሉ ብለን እናስባለን። ፕላስ ደግሞ ንግዱን ኮኔክት ማድረግ ይፈልጋሉ ብለን እናስባለን። ስለዚህ ፖዚቲቭ ኢፈርት ይሆናሉ፣ ለኢትዮጵያ የባህር በር ጥያቄ ተጨማሪ አቅም ይሆናሉ ብለን እናስባለን ማለት ነው። በሎጂስቲክስ ዘርፍ የተሰማራው የንግዱ ማህበረሰብ ለትርፍና ለውጤታማነት የሚሰራ በመሆኑ የኢትዮጵያን የንግድ አስፈላጊነት በመረዳት ለፖለቲካዊ ውሳኔዎች አዎንታዊ ግፊት እንዲያደርግ አሳስበው ይህም ለባህር በር ጥያቄው ስኬት ትልቅ ድጋፍ እንደሚሆን ተናግረዋል።
የውጭ ዕዳዎች በሚከፈሉበት ወቅት በህዝቡ ኢኮኖሚ አቅም ላይ ጫና እንዳያሳድሩ መንግስት ኢንቨስትመንትንና ወደ ውጭ የሚላኩ ምርቶችን ማሳደግ እንዳለበት ተገለጸ። የኢትዮጵያ የውጭ ዕዳ ከ51 ቢሊዮን ዶላር በላይ የደረሰ ሲሆን ከዚህም ውስጥ 33 ቢሊዮን ዶላር ገደማ የሚሆነው የመንግስት ዕዳ መሆኑን የገንዘብ ሚኒስቴር በቅርቡ ማሳወቁ ይታወሳል። አሃዱ ሬዲዮ መንግስት የውጭ ዕዳን በሚከፍልበት ወቅት በእጅ አዙር በህዝብ የኢኮኖሚ አቅም ላይ ጫና እንዳያሳድር ምን አይነት የሀብት ማሰባሰብና የዕዳ አከፋፈል ሂደቶችን መከተል አለበት ሲል የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው አቶ ዘላለም በቀለ መንግስት የውጭ ዕዳን ለመክፈል ሲል በግብር መልክ በሚሰበስብበት ወቅት በዝቅተኛ የኑሮ ደረጃ ላይ የሚገኘውን ማህበረሰብ ባገናዘበ መልኩ መሆን አለበት። የዕዳ ሽግሽግ ለማድረግ የዲፕሎማሲ ጥረቶችን ማሳደግና ወደ ውጭ የሚላኩ የጥሬ ዕቃ ምርቶችን እሴት ጨምሮ በመላክ የተሻለ የውጭ ምንዛሬ በማግኘት የዕዳ መክፈል አቅምን ከፍ ማድረግ አለበት ሲሉ ለአሃዱ ሬዲዮ አስታውቀዋል። አገንስ ዶላር ብር እየወረደ ነው። ስለዚህ ሞር ብር መሰብሰብ ይፈልጋል። ይሄ ትልቅ ጫና ይፈጥራል እውነት ለመናገር ሶሳይቲው ላይ። ስለዚህ እንዴት አድርጎ ነው ገንዘቡን ማሰባሰብ የሚችለው? አንድ ኢን ዘ ፎርም ኦፍ ታክስ ነው፣ ሌላ ነገር የለውም። ታክስ ብሮድ ማድረግ ይፈልጋል። ሚድል ኤንድ ከታች ያለውን ሶሳይቲ አፌክት በማያደርግ መልኩ እንዴት መቅረፍ ይቻላል? ይሄ ማሰብ ይፈልጋል። ትልቅ ኢንካም ጀነሬት የሚያደርጉት ላይ ፎከስ አድርጎ መስራት። ከኤክስፖርት አንጻር ኤክስፖርት ዳይቨርሲፊኬሽኑ ወሳኝ ነው። ብዙ ጀነሬት ለማድረግ ብዙ መስራት ያስፈልጋል። እዛ ኤሪያ ላይ ነው የሀገሪቷን የመክፈል አቅምም የሚፈታተነው ፎረን ካረንሲ ጀነሬት ማድረግ ስለሚፈልግ ኤክስፖርት ዘርፉ ላይ ትልቅ ጀነሬት የሚያደርግ። ሁለተኛ ደግሞ የኛ ኤክስፖርት ቫልዩ አዲሽን ላይ ብዙ መስራት ይፈልጋል። ቫልዩ አድ አድርጎ የተሻለ ፎረን ካረንሲ ጀነሬት ማድረግ ኢንስቴድ ኦፍ ሮ ማቴሪያሉ በሮማል የሚላኩ ኤክስፖርቶችን ቫልዩ አድ አድርጎ የተሻለ ገቢ ማሰባሰብ የሚቻልበት ሁኔታ መፍጠር ይፈልጋል። ኢትዮጵያ ከውጭ ሀገራት በብድር መልክ የምትፈጽማቸው ስምምነቶች እምብዛም ጥልቅ ጥናት የሚደረግባቸው አይመስለኝም ሲሉ የተናገሩት ደግሞ የኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር ሞላ አለማየሁ ናቸው። አክለውም ብድሩ ሲከፈልም በህዝቡ ላይ ጫና እንዳያሳድር የኢንቨስትመንት ዘርፉ የተሻለ ሀብት እንዲያመጣ ምቹ መደላድል በመፍጠር ትልቅ ሀብት ከሚሰበስቡ ኩባንያዎች ላይ የሀብት ማሰባሰብ ትኩረት ማድረግ ያስፈልጋል ሲሉ ምክረ ሀሳብ አቅርበዋል። ኢትዮጵያ ውስጥ ትልቁ በተለይ መሰራት ያለበት ብድር አስተዳደር ነው። ብድር ማኔጅመንታችን በጣም አስቸጋሪ ነው። በእኛ እንትን ላይ አንዳንድ ጊዜ በብድር ወለድ በተበድረህ መጠህ ልክ ብድሩ እንደማይመለስ ሁሉ በግድሌሽነት በቃ እንደፈለግ አድርገህ በፕሮጀክት በምንስም ግለሰቦችን ብቻ ጠቅሞ የሀገርን እንትን ምንም አይነት ፋይዳ ሳይኖረው ያልቁ እንትኖች ብዙ ናቸው። በኋላ ደግሞ ያው ብድሩን ክፈሉ ወለዱንም እንደዛ አድርጎ ሲባሉ ሌላ እንትን በቃ ጫና ውስጥ ገብቶ እንደዚህ ማድረግ ህብረተሰቡን እንትን ማድረግ ብዙ የሚታይ ነገር ነውና እንደዚህ አይነት ነገሮች ላይ እንደው በጣም አስፈላጊ ለሆኑ ጉዳዮች ብቻ ካልሆነ በስተቀር እኔ ወደ ብድር መሄዱ ብዙም ነገር ሀገሪቱ ላይ አሉታዊ እንትን ተጽዕኖ ስለሚያመጣ እንደዛ አይነት ልምድ ማስቀረት ቢቻል። ከዛ ውጭ ግን እንዴት ይከፈላል? ብዙ እንትኖችን ማካሄድ አለበት። ዳይሬክት ህብረተሰቡ ዕዳ ግብር በምንም እንደው እንዲሁ በኢንካም ታክስ እንትን ከምታደርገው ይልቅ ኢንቨስትመንትን በማስፋፋት ከኢንቨስትመንትና ከሌላ እንትኖች ላይ ካሉ ሀብቶች ጋር እንትኖችን የሀገሪቱ ሀብት በመጠቀም ዋይዝሊ ነው። ዝም ብሎ መጠቀም ስልህ እንደው እንዲሁ እንትን ለመክፈል ተብሎ በግድየለሽነት ማውደም ሳይሆን ከዛ ቢከፈል የተሻለ ነገሮች እንዲሆኑ፣ ለዚህ ደግሞ የኢንቨስትመንት መነቃቃትን እንዲመጣ የተለያየ ስትራቴጂ ነድፎ በዛ ቢካሄድ ነው እንጂ የውጭ ዕዳ በእጅ አዙር የብሔራዊ ነጻነትን ሊያሳጣ ይችላል ሲሉ ስጋታቸውን የገለጹት የምጣኔ ሀብት ባለሙያዎቹ ይህ እንዳይፈጠር መንግስት ማናቸውንም የብድር ፍላጎቶች በመቀነስ የሀገር ውስጥ ምርቶችን በማሳደግ ላይ ትኩረት ያድርግ ሲሉ አጽንኦት ሰጥተዋል። የታክስ አስተዳደር ረቂቅ አዋጁ ላይ የሚነሱት በርካታ ክፍተቶችን በማረም አዋጁን ማሻሻል እንደሚያስፈልግ ተገለጸ። ገቢዎች ሚኒስቴር ከ2008 ዓ.ም ጀምሮ አገልግሎት በመስጠት ላይ ያለውን የታክስ አስተዳደር አዋጅ ቁጥር 983/2008 ለማሻሻል ውይይት እያደረገ መሆኑን አስታውቋል። የታክስ አስተዳደር አዋጅን አስመልክቶ አሃዱ ሬዲዮ በአዋጁ ላይ ምን መካተት አለባቸው፣ ምንስ ጉድለቶች ነበሩት የሚለውን የሕግ ባለሙያዎችን ማነጋገር ችሏል። ለዓመታት እያገለገለ ያለው ይህ የታክስ አስተዳደር አዋጅ በተለይ
ከውጭ የሚመጡ ዕቃዎች ላይ ተደራራቢ ቀረጦች እንዲጣል የሚያደርግ አሰራር እንዳለውና ይህም ተገቢ ስላልሆነ በአዋጅ ላይ መቅረት ያለበት ጉዳይ መሆኑን የሕግ ባለሙያው አቶ ጥጋቡ ደሳለኝ ተናግረዋል። በተለይም መሰረታዊ ያልሆኑ ዕቃዎች ማለትም ውስኪ፣ ሽቶና ሌሎች ግብዓቶች መሰረታዊ ከሆኑት ዕቃዎች ጋር ታክሱ እኩል መሆን እንደሌለበትና እዚህ ላይ ማሻሻያ ማድረግ እንደሚያስፈልግ አስረድተዋል። አዋጅ ቁጥር 983/28 እንደሚታወቀው ላለፉት 10 ዓመታት ሲሰራበት ቆይቷል። ለምሳሌ VAT ከፋይ አለ፣ ተርኖቨር ታክስ አለ፣ የኤክሳይዝ ታክስ ወይም የሽያጭ ታክስ የሚባል አለ። አንዳንድ ነጋዴዎች የተርኖቨር ታክስ እና እንደገና ደግሞ የሽያጭ ታክስ ወይም ደግሞ ኤክሳይዝ ታክስ በተለይ ከውጭ በሚመጡ እቃዎች ላይ ተደራራቢ ቀረጦች የሚጣሉባቸው ሁኔታዎች አሉ። በታክስ አስተዳደር አዋጅ ማለት የታክስ ማለት ነው። ስለዚህ ዋናን ነገር የያዘ ማለት ነው። ከታክስ አስተዳደር አዋጁ ደግሞ የተቀዱ አሉ። የገቢ ግብር አዋጅ፣ የተጨማሪ እሴት ታክስ እያለ ሌሎች አዋጆች ደግሞ ስላሉ በተቻለ መጠን የታክስ አስተዳደር አዋጁ ዝርዝር ሆኖ በደንብ ዋና ነገሮችን የያዘ እና ተደራራቢ ቀረጥን የሚያስቀር መሆን መቻል አለበት ነው አንደኛው ነው መሻሻል አለበት ብዬ የማስበው። ሁለተኛ የቅንጦት ዕቃ የሚባሉ በዚህ ሌሎች ነገሮች ላይ ከፍ ያለ ታክስ ቢጣል አንደኛ የገቢ አድማስን ወይም ደግሞ ገቢ የመሰብሰብ አቅምን ያሳድጋል። እነዛ ላይ ከሌሎች ሀገር ውስጥ ከሚመረቱና ከውጭ ከሚመጡ የፍጆታ ዕቃዎች ወይም መገልገያ ቁሳቁሶች ጋር ታክሱ እኩል መሆን የለበትም። ውስኪ መሰረታዊ አይደለም፣ ዘይት ግን መሰረታዊ ነገር አይደለም። ነገር ግን ዱቄት ሊሆን ይችላል ወይም ደግሞ ሳሙና ሊሆን ይችላል ወይም ሌላ ለሕክምና አገልግሎት ግብአት የሚሆን ማቴሪያል ሊሆን ይችላል። እነዚህ ነገሮች ላይ የታክስ አስተዳደር አዋጁ እኩል እይታ ሊኖረው አይገባም። ከውጭ የሚመጡ መሰረታዊ ያልሆኑ የቅንጦት የሚመስሉ ጉዳዮች ላይ ከፍ ያለ በተለይ መሰረታዊ ያልሆኑ ጉዳዮች ለምሳሌ ጫት ላይ መንግስት ከፍተኛ የሆነ ታክስ መጣል አለበት ያሉት ባለሙያው ከሁሉም በላይ በአዋጅ ላይ አከራካሪ የሆኑ ጉዳዮችን በማሻሻል ለውጥ ማምጣት ያስፈልጋል ብለዋል። የታክስ አስተዳደር ረቂቅ አዋጁ ላይ የሚነሱበት በርካታ ክፍተቶችን በማረም አዋጁን ማሻሻል ያስፈልጋል ያሉት የሕግ ባለሙያው አቶ ካሳሁን ሙላት ናቸው። አፈጻጸሙ ላይ ግን ያለባቸው ነገሮች ማረሙ በጣም ኢምፖርታንት ነው። በሰፊው የተነሱ ከግብር ከፋዩ ማህበረሰብ ከነጋዴው የተነሱ የሆኑ ኦፒኒዮኖች አሉ። እነሱን አይ ቲንክ ኮንሲደር ማድረግ ያስፈልገን ይመስለኛል እና ያንን አይቶ እንደገና ሪቫይዝ ማድረግ ከሁሉም ባለድርሻ አካላት የተነሱ ግብር ምጣኔ ሊሆን ይችላል፣ ግብር ከሚከፈልበት ወቅት ሊሆን ይችላል። ስፔሲፊካሊ ደግሞ አዋጁ ላይ የተነሱ በርካታ ጉዳዮች አሉና እነዛን ማረም ያስፈልጋል። ግብር መክፈሉ በጣም ኢምፖርታንት ነው፣ ግን አፈጻጸሙ ተግባባሩ ላይ የታዩ ክፍተቶችን መሙላት ደግሞ በጣም ኢምፖርታንት ነው። ለግብርም ለመሰብሰብም አዳጋችን ለግብር ሰብሳቢ ተቋማት በተለይም ሁሉም ባለድርሻ አካላትን በማካተትና በአዋጅ ላይ የሚነሱ ጥያቄዎችን በመፍታት ማሻሻያ ማድረግ ግዴታ እንደሆነ አብራርተዋል። የደቡብ አፍሪካው መሪ ሲሪል ራማፎዛ ከባድ የክስና የስልጣን መልቀቅ ጫና ውስጥ መግባታቸው ተገለጸ። የደቡብ አፍሪካ ተቃዋሚ ፓርቲዎች በፕሬዝዳንት ሲሪል ራማፎሳ ላይ የጀመሩትን የፖለቲካ ጫና አጠናክረው የቀጠሉ ሲሆኑ በቅርቡ ፕሬዝዳንቱ በፓርላማ ተገኝተው የጥያቄና መልስ መርሃ ግብር እያካሄዱ በነበረበት ወቅት በተቃዋሚ ፓርቲ አባላት ተቃውሟቸውን በመግለጽ አዳራሹን ጥለው ወጥተዋል። ፕሬዝዳንቱን ለአሁኑ ውጥረት የዳረጋቸው ደግሞ በ2020 በግል የእርሻ ቤታቸው ላይ የተፈጸመን የገንዘብ ስርቆት ለፖሊስና ለግብር ባለስልጣናት ሳይገልጹ ደብቀዋል በሚል በቀረበባቸው የሥነ ምግባር ጉድለት ክስ ነው። በመኖሪያ ቤታቸው ውስጥ ከፍተኛ መጠን ያለው የውጭ ሀገር ገንዘብ ተደብቆ እንደነበርና ይህም ለስርቆት መጋለጡን ተከትሎ ጉዳዩን በሚስጥር ለመያዝ ሞክረዋል የሚሉ ክሶችም እየቀረቡባቸው ይገኛሉ። የቀድሞ ፕሬዝዳንት ጄኮብ ዙማ የሚመሩት ኤምኬ ፓርቲ ራማፎዛ በአስቸኳይ ከስልጣን እንዲለቁ እየጠየቀ ነው። ፓርቲው በፓርላማው ይህ ሁሉ ጥርጣሬ ባለበት ሁኔታ ፕሬዝዳንቱ ሀገሪቱን መምራት አይችሉም የሚል የሥርዓት ጥያቄ በማንሳት ክርክር ማድረጉም ተዘግቧል። ሆኖም ሲሪል ራማፎዛ የቀረበባቸውን የሕግ ጥሰት ክስ ውድቅ ማድረጋቸውን ቀጥለው ከስልጣኔ አልለቅም ማለታቸውን ተሰምቷል። እንደ ደቡብ አፍሪካ ሕገ መንግሥት ከሆነ አንድም ፕሬዝዳንት ከስልጣን ለማውረድ መጀመሪያ ከብዙ ፓርቲዎች የተውጣጣ ኮሚቴ ምርመራ ማካሄድ ይኖርበታል። ምርመራው ከተጠናቀቀም በኋላ ጉዳዩ ለፓርላማ ቀርቦ
ድምፅ ሲሰጥበት ከ400 የፓርላማ አባላት መካከል ቢያንስ 2/3ኛውን ድጋፍ ማግኘት አለበት። ዘገባው የአፍሪካን ኒውስ ነው። ቻይና ልትገዛ ያቀደችው የአውሮፕላን መጠን ከተጠበቀው በታች መሆኑ የቦይንግ አክሲዮን ዋጋ አወረደው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ከቦይንግ ኩባንያ 200 አውሮፕላኖችን ለመግዛት መስማማቷን ለፎክስ ኒውስ በሰጡት መግለጫ አስታውቀዋል። ይሁን እንጂ የሽያጭ መጠኑ የኢኮኖሚ ተንታኞች ቀደም ብለው ከጠበቁት እጅግ ያነሰ ሆኖ በመገኘቱ በገበያው ላይ የቦይንግ አክሲዮን ዋጋ በ4 በመቶ እንዲያሽቆለቁል ምክንያት ሆኗል። ፕሬዚደንት ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር በመገናኘታቸው አስቀድሞ ቻይና እስከ 500 የሚደርሱ አውሮፕላኖችን ልትገዛ እንደምትችል በሰፊው ሲጠበቅ ነበር። ይፋ የሆነው የ200 አውሮፕላኖች ስምምነት ግን ከግምቱ ከግማሽ በታች ሆኖ ተገኝቷል። ይህን ያልተጠበቀ ዝቅተኛ ቁጥር ተከትሎም በትላንትናው የገበያ ውሎ የቦይንግ አክሲዮን የ4 በመቶ ቅናሽ አሳይቷል። እስካሁን ባለው መረጃም ስለ ስምምነቱ ዝርዝር ሁኔታ ማለትም አውሮፕላኖቹ የሚረከቡበት ጊዜና የሞዴል አይነቶች በግልጽ አልተቀመጠም። የፕሬዝዳንቱ ጽሕፈት ቤት በቦይንግ አክሲዮን መውረድ ዙሪያ ከጋዜጠኞች ለቀረበለት ጥያቄ እስካሁን የሰጠው ምላሽ የለም። ዘገባው የሮይተርስ ነው።